ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ሙዚቃን ሲጀምር እኔ ያልገባኝም ጥፋቴ ያለ ቦታው መጎዳቴ እንዴት ይቆል መጨረሻሽ ሌላ ወደሽ እኔን ከዳሽ ሌላ ወደሽ እኔን ከዳሽ የሚል ነው። የመጀመሪያ አልበም ነው ተወዳጅ የሆነችው። ተመቸሽ ወይ ድሮ ተስማማሽ ወይ ተመቸሽ ወይ ድሮ ተስማማሽ ወይ አመልሽ ክፉ ነው ምን ውበት ይስማምር ሳናግርሽ በዛግ ቀራይለኝም 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 ቀረቀር ይቅርታል ፈጠረብሽ ነገር ይዘሽ አትለቂ ሲክቡሽ ማታውቂ ሲያሞቁሽ ማታውቂ መልክና ቁመናሽ አልጋተው በትቤቼ አመልሽ ክፉ ክፉ ምኑም ከምን መርጬ ይቅርታል ፈጠረብሽ ነገር ይዘሽ አትለቂ ሲክቡሽ ማታውቂ ሲያሞቁሽ ማታውቂ መልክና ቁመናሽ አልጋተው በትቤቼ አመልሽ ክፉ ክፉ ምኑም ከምን መርጬ የቱን ጌት መርጬ ምኑም ከምን መርጬ የቱን ጌት መርጬ ምኑም ከምን መርጬ እንግዲህ ከ2000 ዓመተ ምህረት ጀምሮ እስከ 2002 ዓመት ከምናምን ገደማ እነዚህ ለኔ አታካች ጊዜያቶች ነበሩ። እንግዲህ ከዛ በኋላ ነው እንግዲህ በ2003 ዓመተ ምህረት ያው አርቲስቱም ተረባርቦ እኔን ለማቋቋም ቀደም እንዳልኩ ኮንሰርቱ ተዘጋጅቶ መቋቋሚያ የተደረገው እና ለኔ በጣም ከዛ በኋላ ያለው ደግሞ አልበም ለመስራት እንግዲህ በማደርግበት ጥረት ያልኩ ነገሮችን ባለመቋቋም ስለተሳነኝ እኔ አሁን እዚህ 22 አካባቢ ነው እንግዲህ ያለሁት። የ22 አካባቢ ህዝብ በእውነት ደግፎ ነው ይዞኝ እስካሁን ድረስ ያቆየኝ። አንደኛ ያገኘሁት ገንዘብ ወደ 65,000 ብር ነው። ለኑሮህ አስበው ለስራህ አስበው ዛሬ አንድ አልበም ለመስራት ምን ያህል ገንዘብ እንደሚያስፈልግ ታውቃለህ። እና እኔ እንደውም ብዙን ነገር ያው ወገቤን አስሬ ማለት እችላለሁ እና ነገሩን ለመቋቋም ጥረት ሳደርግ የነበረው እና መልካም ጥሩ ነገር መስራት ጥሩ ነውና መልካም ስራዬ ግን ሰዎችን ችግሬን ስለሚያውቁ የሚያገኙ ሰዎች ለእለት ማደሪያ ለእለት ጉርስ የሚሆነውን ነገር ይሰጡኛል። እንደዚህ አይነት ሁኔታ ነው እንግዲህ እቺን አልበም እንግዲህ እንደምንም አሁን አጠናቅቄ ወደ አድማጮቼ ለማድረስ ከፍተኛ ጥረት እያደረኩ ያለሁት። ከሚከፋሽ እኔ ወዳጄ ወደጄ አፈቀርኩሽ ወለላዬ የወይን ጠጄ በኑሮሽ ምን ጎደለ ንገሪኝ እስኪ ካለ ለሁሉም ችግር የለ ጤና ካለ ሁሉ አለ ጤና ካለ ሁሉም አለ ጤና ካለ ሁሉም አለ ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ሁለት ጊዜ ከፍተኛ ድብደባ ተፈጽሞብኛል። ሃንግ ሰርተውኝ ማለት ነው። ያለውን ከኪሴ ልብሴን ተወስዶብኛል። ተፈንክቻለሁ አናቴን ይሄው ምልክቱ እና ይሄን ሁሉ አደጋ አስተናግጃለሁ። ትዳር እንግዲህ ለመያዝ ዋናው ነገር አቅም ማጉልበት ያስፈልጋል። አቅም ከሌለ ደግሞ ትዳር መቼም መቀጠል አይችልም። ያ የተፈጠረው ችግር ምንድነው? እኔ በሙዚቃ ኢንዱስትሪው ውስጥ በነበርኩበት ሰዓት ከ500,000 ብር በላይ ነው በህገ ወጦች ያው የተነዛበረብኝ እና ከዛ ወዲህ እንግዲህ ስራዬን መስራት ባለመቻሌ እንዲሁም ደግሞ አስበው የነበረው ደግሞ ትዳርም በወቅቱ ሊሳካ ባለመቻሉ ሁለተኛም ደግሞ
የነበር በጓደኛዬ ለ10 አመት አብረን ያሳልፍነው ጓደኛዬ በህይወት የለችም አልፋለች ያም ሁኔታ ተዳምሮ ያው ተጽዕኖ ፈጥሮብኛል ተሸክማ ላይታችሁ ቢዳክር ከፈታትን አፍሳይ ዘጋያድር አድያድር ለብሶ እንኳን ባያምር ደምቆ ባይታይም የሰው ልጅ ክብር ነው ጎበዝ አይናቅም ሰው አይናቅም ሰው ሆኖ በሰው ላይ አይፈረድም የነገ መድረሻው አይታወቅም ሰው አይናቅም ዘመን አይሽሬ ምርጥ ሙዚቃዎች timeless music ስለ ቤተሰብ ያው በአሁኑ ሰዓት ሻሸመኔ እናቴ ወንድሞቼ እህቴ በህይወት አልፈዋል አሁን ሻሸመኔ ቤተሰብ የለኝም ብቸኛ ነኝ በአሁኑ ሰዓት ከሌላ የተወለዱ ወንድሞች ማነው በአባት በኩል የተወለዱ 2 ወንድሞቼ አዋሳ ይገኛሉ እነሱ በህይወት አሉ አባቴም በህይወት አለ እንግዲህ 4 ቤተሰብን በተከታታይ አጥቻለሁ እናቴን እህቴን ወንድሞቼን ግን በችግር ላይ በነበርኩበት ሰዓት ላይ 2 ወንድሞቼን መቅበር አልቻልኩም የእናቴንና የእህቴን ያው በሰዎች እርዳታ እንደምንም ሄጄ ያው ቀብሬን ተበላስኩት 2 ወንድሞቼን እኔ አልቀበርኩም ለምን እኔ እዚህ ሞት ተናንቆኛል የመጨረሻ እንትን ላይ ነበርኩ አባቴን ያው አልፎ አገኘዋለሁ ሄዳለሁ አሁን አይደለም ያው በቀብር ለቀብር ጊዜ ነው ያገኘሁት ከዛ በኋላ እንግዲህ ያው አሁንም መመለስ የሚገባኝ የራሴን ችግር ለመቅረፍ ነው ችግሬን ከቀረፍኩ ያው አባቴን እንግዲህ ይቀረኝ እሱና 2 ወንድሞቼ ናቸው እስቲ እግዚአብሔር ካለ እነሱንም እዚሁ ወደ ራሴ አምጥቼ እንግዲህ ለመርዳት እሞክራለሁ አሁን ያው ያለሁበትም ሆቴል ነው የምኖረው ያው ሰዎች ይረዱኛል ችግሬንም ስለሚረዱ የሚቻላቸውን ያቀማቸውን ያደረጉ ይተባበሩኛል ለዚህም 4 በ22 አካባቢ የሚገኙ የ22ን ቀደም ህዝብ አመስገኛለሁ እነዚህ ደግሞ 4ቱ ሰዎች ደግሞ እንደ ቤተሰብ አድርገው የሚንከባከቡኝ ናቸው እንግዲህ በስራ ዓለም ላይ ስትኖር ጥረት ሁሉ ለማደግ ነው ለመለወጥ ነው ያው እንዳልኩ በሙዚቃ ኢንዱስትሪው ውስጥ ተሳትፎ ሳደርግ እንደነበር ቀደም ያው ገልጬልሃለሁ ያው ጥሩ እየተንቀሳቀስኩ በዛም ላይም ደግሞ ማስታወቂያ ስራዎችንም እንደዚህ የሰራው ጥሩ የሆነ ገቢ ነበረኝ ነገር ግን ያው አልታደልኩም በጓደኞች አልታደልኩም ጓደኞቼ ለኔ ጠላት የሆነው እኔን ለማጥፋት ነበር የጣሩት ነገር ግን ያው እግዚአብሔር እንግዲህ በመረጡ በኪነ ጥበብ ኃይሉ ምሮኛል ያው ኪዳነ ምሕረት እናቴ መቼም አልጣለችኝም አንስታኛለች ደጃ ወድቄ አንስታኛለች አሁን ቆሜ መሄድ ሰው መሆን ችያለሁ አሁን ስስታለው ከተሻከላቴን ማተራመስ ካሰኘሽ ካስቆመሸሽ ልቤን ውሰጂ ዳሻሻ ደርጊው ከማሽ ስስታለው ከተሻከላቴን ማተራመስ ካሰኘሽ ካስቆመሸሽ ልቤን ውሰጂ ዳሻሻ ደርጊው ከማሽ በመዳ
እንዳይከፋሽ ያሳብ አይቋሽ በመዳፍ ስር ይሁሉ ግዛት ላንቺ መቼ እንጂ እንዳይከፋሽ ያሳብ አይቋሽ ዘመናዊ ሽሬ ምርጥ ሙዚቃዎች timeless music እንግዲህ እንደምታውቀው ህዝብን እየተዟዟሩ ክፍለ ሀገር ለክፍለ ሀገር እየተዟዟሩ ማስደሰት እንደምን ያለ ታላቅ ደስታ ነው። እኔ ትልቅ እርካታ ነው የሚሰማኝ። ህዝቡም ደግሞ በበለጠ እኔን የሚጠብቀው አልበሜ ከወጣ በኋላ ቀጥታ ከህዝቡ ጋር የመገናኘት ኮንሰርት ይህን ስራ ስለማስኬድ ከፍተኛ ተቀባይነት ነበረኝ። እንደው ከመውደድ አንፃር አንዴ እንደው በዚህ አጋጣሚ አንድ ገጠመኝ እንደው ልንገርህ። ወደ ወላይታ ሶዶ የሙዚቃ ስራዬን ለመስራት በዕለተ ቅዳሜ ነበር የሄድኩት። ዕለተ ቅዳሜ እኔ በአንድ ቀን ቀስቅሼ በአንድ ቀን ነው ስራውን መሰራው ማከናወነው። አዳራሽ አይደለም ትልቅ ሆቴል ይዤ ነው እንትን ምለው እና አዳራሽ ፕሮሰስ አለው። እንዴ ዛሬውን ሄደ ዛሬ አትሰራም ቀደም ብለህ ነው። ሆቴል ግን ወዲያው ተነጋግረ ወዲያው ስራውን መቀጠል ብቻ ነው። እኔ በዛን ዕለት ቅዳሜ ዕለት ነው የሄድኩት። ወደ እንትን ማስፈቀድ ነበረብኝ የጥበቃ ሁኔታ። በወቅቱ የጥበቃ ሰዎችን ለማነጋገር ሲሄድ አላገኘዋቸው። ስላላገኘው ምንም ማድረግ አልችልም። ይሄ ዞሮ ዞሮ አገሬ ነው። ያው ምን ይመጣል ብዬ ቀስቅሼ ህዝቡ ቤቱ ጥቅጥቅ ብሏል። መጣና የለተረኛ መኮንን መጣና እንዴት ነው ምን ልርዳህ አለኝ። ሲለኝ ያው እንግዲህ ህዝብ ገብቷል፣ አንተ የምትረዳኝ ነገር ካለ ያው ተባበረኝ ይገባል አልኩት። ምንም ችግር የለም ስራ ቀጥላለኝ። ሙዚቃ ተጀምሯል፣ ህዝቡ እየደነሰ ነው፣ በቃ ቤቱ ታፍኗል። መጣና አቆማለኝ። ለምንድን ነው የሚቆመው አልኩት። አንደኛ ህዝቡ ቤቱን በጥም አርጎ ሞል እንደገና በዛ ላይ ደግሞ ከመደሰት የተነሳ አላቆምም አልኩኝ። አላቆምም ማለት አሁን ኋላ ላይ መጣና ለምን ሄደ እንጂ እንትን ምን እንዳላቸው አላውቅም። ህግ አስከባሪዎችን አንድ ነገር ብሏቸዋል መሰለኝ አላውቅም። ቶክስ በቶክስ ቀለጠ። አሁን ያ የገባው ህዝብ እንዴት ይሁን? ግማሹ መስኮቱን እየተቃጠለ ግማሹ በሩን በቃ እንዴት ነው ሰው በሰው ላይ ተረማመደ። ኋላ ላይ ያው ለዚህ እንትን መንስኤዎች መያዝ አለባቸውና ተባለና ወደ 10 ሰው ተያዘን። ቀጥታ ወደ ፖሊስ ጣቢያ ሄድን። ያለውን ነገር እዛ አስረዳን። ይሄ ነበረ፣ ይሄ እንዲ ነበረ። እሱ ነው መጀመሪያም ፈቅዶልናል። ከፈቀደ በኋላ ሙዚቃ እንዲቆም ትዕዛዝ አስተላለፈ። ስለዚህ ህዝቡ ደግሞ ከፍሎ ገብቷል፣ ገንዘቡን ይፈልጋል። አሁን ላቆም ብል እንዴት ይሆናል? ስለዚህ ስለማይቻል የሚሆነውን ነገር ልቀበል ብዬ ስራውን ቀጥያለሁ። በዛ ሂደት ውስጥ ነው እንግዲህ ይህ ክስተት የተከሰተው። አልቆ አስረዳው። እስቲ እንግዲህ ነገሩን እስከሚጣራ ተባለ። 6 ቀን እዛው እስር ቤት ያሳለፍኩበት ጊዜ አይረሳኝም። ታምራት ደስታ ከኔ ጋር ነበር። ታምራት ደስታ ገና እንዳሁኑ ታዋቂ ያልሆነም ያው ገና ጀማሪ አፍላ ስለነበር ከኔ ጋር አብሮ ይሰራ ነበር። ሌሎችም አሉ ከዛው ከሻሸመኔ አካባቢ የተወጣጡ ድምጻያኖች። አሁን እንግዲህ ያሉበትን ሁኔታ አላውቅም እንጂ ዘመናዊ ሽሬ ምርጥ ሙዚቃዎች timeless music